ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። ከቀኑ መረጃችን በኋላ የማምሻውን መረጃችን ደግሞ ወደ እናንተ ለማድረስ ብቅ ብለናል። መስመር ላይ ፓስተር አለማየሁ አለ። እንግዲህ ዓለማችን አዙሪት አሁንም በጣም በከፍተኛ ደረጃ እየጨመረ ነው ያለው። ነገሮች ሁሉ ወደ ፍጻሜያቸው እያመሩ እንደሆነ በጣም ግልጽ እየሆነ መጥቷል። ነገር ግን እኛ ደግሞ በማስተዋል አይኖቻችን ተከፍቶ ወደፊት ካልተራመድን ጥፋት ከፊታችን እንዳለ የሚያመላክቱ መረጃዎች በጣም ጎልተው እየተሰሙ ይገኛሉ። እግዚአብሔር በነገር ሁሉ እንዲረዳን ምኞታችን ነው። መረጃውን ፓስተር በኋላ ላይ ያቀርብልናል። ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን አሁንም ሌላ መረጃ እየተሰማ ይገኛል። መረጃውን ሊያሰማን ደግሞ መስመር ላይ የተገኘ ወንድማችን ፓስተር አለማየሁ ነሙ መረጃውን ለማቅረብ እየተጠባበቀ ነው። በቅድሚያ ሰላምታ ላቅርብና ያ ይዞልን የመጣውን መረጃ ያስደምጠናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ነገሮች እንግዲህ የከበዱ መጥተዋል ፓስተር። ከጊዜ ወደ ጊዜ ከቀን እንዲሁም ከደቂቃ ወደ ደቂቃ በጣም የሚሰሙ መረጃዎች በጣም አሳሳቢ እየሆኑ መጥተዋል። እንግዲህ አንተ መረጃዎቹን መረጥ አድርገህ ለአድማጮች ይሆናሉ ብለህ ይዘህልን መጥተሃል። እስኪ ደግሞ አሁን ምን እንደተገኘ መረጃውን አጋራን። እንግዲህ ሰሞኑን ትንሽ በዜናችን አንዳንድ ነገሮችን ጠቆም ለማድረግ ሞክረናልና የአውሮፓ ህብረት መሪዎች ከፍተኛ ስብሰባ ላይ ናቸው ያሉት፣ አባል ሀገሮች ማለት ነው። በዚህ አባል ሀገሮች ስብሰባ ላይ በተለይም ነው በጀርመን መራሄ መንግስት ፍሬድሪክ ሜርዝ መካከልና በዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ላይ ጋር ከፍተኛ ልዩነት የተከሰተ ሆኗል እና ልዩነት ብቻ ሳይሆን እስከ መፋጠጥ ደረጃ የደረሰ ነበር። እንግዲህ እነዚህ ሀገሮች በአንድ ወቅት ምንድነው የሚባለው አሸሸ ገዳሜ፣ እሱ ብቻ ሳይሆን አንድ አባባል አለ በሀገራችን ምንድነው ልጠቀመው አልፈልግም በአንድ እንትን እንሁን የሚል አይነት ነበረና በጣም የጦር መሳሪያ ከሚደግፉ ለዩክሬን ጦርነት በጀት ከሚመደቡ ሀገሮች አንዱ ናቸው። አንዷ ነች በዋናነት ጀርመን እና እንግሊዝ፣ ፈረንሳይ ነበሩ በአንድ ሳምባ እንተንፈስ ብለው ነበርና አሁን ላይ ከፍተኛ ልዩነት ተፈጥሯል። እንግዲህ ዩክሬን የአውሮፓ ህብረት አባል ትሁን አትሁን የሚለው ነው በዋናነት በሚል የተነሳ ጥያቄ ነው። ዩክሬን ደግሞ በ2027 የአውሮፓ አባል ሀገር መሆን አለብኝ፣ እውቅና እንዲሰጠኝ እፈልጋለሁ የሚል ጥያቄ አንስታ ነበረ። በጥያቄው እንግዲህ የጀርመኑ መሪ መራሄ መንግስት ፍሬድሪክ ሜርዝ ምንድነው ያሉት? ዩክሬን አባል መሆን አትችልም ነው ያሉት። አባል እንድትሆንም አንቀበልም ነው ያሉት። ምክንያት አስቀምጠዋል። ዩክሬን አባል ለመሆን ገና የሚቀራት ብዙ የቤት ስራዎች አሉ ብለው ነው የተናገሩት። ይህ የቤት ስራዎች ደግሞ አንድ ካነሱት የዲሞክራሲ ግንባታ፣ ፍትሐዊነት የመሳሰሉትን ነገር አንስተዋል።
እና ምርጫ ለረጅም ጊዜ አለመደረግ የምርጫ ዘመናቸው ሰውየው እንግዲህ ያው አልፏል። ከ2 ዓመት በላይ አልፏቸዋል። ምርጫ በዩክሬን ሳይደረግ በጦርነት ምክንያት ሰበብ አድርገው ነው እና እነዚህ ነገሮች አንስተዋል። ሰላማዊ ምርጫ አለማድረጋቸውን ለሀገሪቱ ዲሞክራሲ መዋቅርን ማደራጀትና ማዋቀር ይጠበቅባታል አሉ። ሰላማዊ የዲሞክራሲ ድርጅቶች የሚባሉት እንደነ ሰብአዊ መብት፣ የምርጫ ኮሚሽን፣ የእንባ ጥበቃ የመሳሰሉ የዲሞክራሲ መዋቅሮች የሚባሉ አሉ። እነዚህን አላዋቀሩም የላቸውም የሚል ነገር ነው በግልጽ ያስቀመጡት። ምርጫም አልተደረገም የሚል ነገር ነው ያስቀመጡትና በዚህ መካከል ከፍተኛ ውጥረት እንዲፈጠር አድርጓቸዋል። እንግዲህ ሜርዝ ፍሬድሪክ ሜርዝ ሲናገሩ ምንድን ነው ያሉት? በአቡዳቢ እየተደረገ ያለው ድርድር እንደግፈዋለን፣ ይቀጥል። ያ ድርድር ምናልባትም የዩክሬንን ሰላም ያመጣል የሚል ነገር አንስተዋል እና ከሳቸው ቀጥሎ ንግግር ያደረጉት የሃንጋሪው ጠቅላይ ሚኒስትር ኦርባን ነበሩ። እኚህ ሰው ታውቃለህ የራሽያ ወዳጅም ናቸው። የሃንጋሪው ጠቅላይ ሚኒስትር ኦርባን እንዳሉት ደግሞ ጦርነትና ሙስና ወደ ህብረታችን አናስገባም ነው ያሉት። እየጠለለ መጣ። ይሄ ጠለለ ብቻ ሳይመጣ አውሮፓውያን በዩክሬን ላይ ፊታቸውን እያዞሩ መምጣቱን የሚያመለክት ነው። አናስገባም ብለዋል። ወደ እንግዲህ በማለት ውድቅ አደርገዋለሁ ነው ያሉት። ውድቅ አደርገዋለሁ። በቅርብ 41 የዩክሬን የፓርላማ አባላት የድምፅ ማጭበርበርና ስራ ሰርተዋል። ይሄ ብቻ አይደለም። የዘለንስኪ የቅርብ ሰዎች በከፍተኛ ሙስና ማጭበርበር ምክንያት ወህኒ መውረድ ሲገባቸው አሉ ነው። ተጨመላልቀዋል በሙስና። ስለዚህ ይሄንን እንዴት ነው የምንቀበለው የሚለውን ነገር አንስተዋል። ሌላው በዚህ እንትን ላይ ወደ በኋላ ላይ በደንብ ሰፋ አደርገዋለሁ፣ አብራራዋለሁ። የኦስትሪያ ቻንስለሩ ካሪስት እንዳሉት ምንድን ነው ያሉት? ለዩክሬን ተብሎ የሚዘጋጅ አዲስ ሕግ የለም ብለው አዲስ ሕግ የለም ምነው እንደዛ ሁሉ የባልካን ሀገራት አባል የሆኑት ማለት ነው። የባልካን ሀገራት አልቤኒያና ሰርቢያ የመሳሰሉት ለዓመታት በተጠባባቂነት መቆየታቸው መታወስ አለበት። ፍትህ አልሰፈነም እና ለምንድነው እነዚህ ሀገሮች ለረጅም ጊዜ ቆይተዋል አባል ሳይሆኑና ዩክሬንን በምን አስገዳጅነት ነው ፈጥነን አባል የምናደርጋት የሚል ነገር አንስተዋል። ሌላው በዚህ ስብሰባ ላይ የሚገርም ነገር የሚያነሱት ሁልጊዜም ታውቃለህ የፈረንሳዩ ጠቅላይ ሚኒስትር ፕሬዚደንት ኢማኑኤል ማክሮን ናቸው። በጣም እንትን ያሉት ይህ ከዚህ ህብረት ውስጥ ባይገቡ፣ ነገር ግን የአውሮፓ ህብረት አለ። የማህበረሰብ ኢኮኖሚ ማህበረሰብ ህብረት የሚባል አለ። እዛ በአባልነት ወይም ደግሞ በተጠባባቂነት እዛ ቢቆዩ የሚል ሀሳብ አንስተዋል። ይህ ሀሳብ በራሱ በአውሮፓ መካከል መከፋፈልን ፈጥሯል። አሁን ላይ በጣም መከፋፈልን ፈጥሯል። እንግዲህ የአውሮፓ ከአሜሪካ መለየት ብቻ ሳይሆን መከፋፈሉ እየጎላ መጥቷል። ሌላው ይህንን በማስረጃ አሁን ጠበብ አድርጌ ነው ያቀረቡት። በማስረጃ የቀረበውን ነገር ምናልባትም ከዚህ በኋላ አሜሪካ ለዩክሬን የምታደርገውን ወታደራዊና ማህበራዊ ድጋፍ ሙሉ ለሙሉ ልታቆም ትችላለች የሚል
ስጋት አምጥቷል። በዚህ ጉዳይ ላይ ሌሎቹም ደግሞ የአውሮፓ ሀገሮች ለዩክሬን የምናደርገውን ድጋፍ ማጤን አለብን ወደሚል እንድምታ መጥተዋል። የሚገርም ነው ፓስተር። ይሄ ምንድን ነው የሚያመለክትህ? እንደው አንተም ጨምረህ ምን ማብራሪያ እንድትሰጥም ፈልጌ ነውና አሁን እኔ እየመሰለኝ ያለው ልክ በሀገራችን እንደሚታየው ይሄ ጋሪ ፈረስ አለ አይደል? ተጠቅመውበት በቃ ቆሳስሎ መንገድ ዳር እንደተጣለ ፈረስ ነው አሁን ዩክሬንን እንደዛ አድርገው እየጣሏት ያለውና በጣም በሚያሳዝን መልኩ እየተደመደመ ነው ያለውና አሁን እንደው ወደ ዋናው ነጥባችን ስንመጣ አንተም እንድታብራራ የምፈልገው ነገር ከመጽሐፍ ቅዱስም አንጻር በተለይ ዛሬ ጠዋት ወይ ደግሞ ሌሊት ላይ የተሰሙ መረጃዎች አሉ። የዚህ የአውሮፓ ህብረት አሜሪካን መነጠልና አንተም እንዳልከው መከፋፈሉ ፍጥጥ ብሎ እየመጣ ስለሆነ የተሰማው መረጃ ምንድነው? የእንግሊዙ ጠቅላይ ሚኒስትር ስታርመር ቻይና መገኘታቸው በጣም አስገራሚ መረጃ ሆኖ ተሰምቷል። ቻይና ደግሞ እንደምታውቀው ደግሞ የሩሲያ ዋነኛ የጀርባ አጥንት ናት፣ ዋነኛ አጋር ናት። እና አሁን ይሄ ምንን ያመለክታል? እንደው ፓስተር እንደው እባክህ እዚህ ላይ ትንሽ ማብራሪያ ብትሰጥ ጥሩ ነው። ጥሩ ነው እንኳን አነሳኸው። እሱም ጉዳይ ምናልባት ነገ ላይ ወይም ደግሞ ሰሞኑን በስፋት ይዘነው እንመጣለን። ምክንያቱም አሁን ላይ ብዙ ሀገሮች ከአሜሪካ ፊታቸውን እያዞሩ ያሉበት ምክንያት ምንድነው? አስተማማኝ ያልሆነ የዶናልድ ትራምፕ ሊደርሺፕ ነው። አስተማማኝ ያልሆነ ማለት ምንድነው? ዶናልድ ትራምፕ ዛሬ ወዳጅ ሆነዋል፣ ነገ ጠላት ሊሆኑ ይችላሉ። ነገ የሆነ ነገር አልቀበልም ስትል ማዕቀብ ይጥሉብሃል። ማዕቀብ ደግሞ ድሮ በአፍሪካና እንደዚህ በታዳጊ ሀገሮች ምናምን ደሃ ሀገሮች ላይ ነበር ሁሉም የሚበረታው። አሁን ግን ያ ነገር እየቆመ የመጣ ይመስላል። ያ ነገር እየቆመ እየመጣ ይመስላል። እንግዲህ እኔ ትልቁ የሚመስለኝ አሁን አንተ ካነሳኸው አንጻር ምናልባት ለሰንዶ የሚሰገድለት ወቅት እየደረሰ የመጣ ይመስለኛል። ይሄው ምንድነው? ለምሳሌ ከቁጥር 2 ጀምሮ ላንብበው። ራእይ 13 ቁጥር 2 ያየሁትም አውሬ ነበር ይመስል ነበር። እግሮቹ እንደ ድብ እግር፣ አፉም እንደ አንበሳ አፍ ነበረ። ዘውዱም ኃይልም ዙፋንም ትልቅም ስልጣን ሰጠው። ከራሶቹ ለሞት እንደታረዱ ሆኑ። አንዳንዴ ይህ ለሞት የሆነውን ቁስል ተፈወሱ። ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል። ይህ አውሬው ምን አይነት ነው? ቁጥር 1 ምንድን ነው የሚልህ? ልብ ብለህ አዳምጥ። አንድም አውሬ ከባህር ሲወጣ 10 ቀንዶች፣ 7 ራሶች፣ በቀንዱም ላይ 10 ዘውድ፣ በራሶቹም ላይ የስድብ ስም ነበር ይላል። የአውሮፓ መፈረካከስ ድቡ ራሽያ ነው። ከዚህ በኋላ ያሉት ሀገሮች ከማን ጋር ነው አብረው የሚሄዱት? ራሽያ ጋር ያብራሉ። ይህንን ነው የሚያመለክትህ መፈራረሱ። ለምንድን ነው አንቲ ዩክሬን እየሆኑ የመጡት? አሁን እኮ ዩክሬን ድርድሩን ሩሲያ ያለቻትን ካልተቀበለች ጥቅም የላትም። እንደውም አንድ እዛው የፓርላማ የምን ሀገር መሪ እንደሆኑ አላስታውስም፣ ዩክሬን አሉ። እንግዲህ ትናንትና ዩክሬን ታሸንፋለች ሲሉ የነበሩ ናቸው። ዩክሬን ኦልሬዲ ተሸንፋለች። ሩሲያ ጦርነቱን አሸንፋለች። ሰላሙንም ተቀበለች አልተቀበለችም ጦርነቱ አብቅቷል ነው ያሉት። ምንድን ነው እያመለከተ ያለው? አየህ፣ እግዚአብሔር እየሰራ ያለው አሜሪካና አውሮፓን ብቻ አይደለም የለያየው፣ ራሳቸውን አውሮፓን እየበታተነ ነው ያለው። በፍጹም እየተግባቡም አይደሉም። አንዳንዶች ዩክሬን የፓርላማ አባል መሆን አለባት ብለው ድጋፍ፣ ወታደራዊ ድጋፍ፣ ኢኮኖሚያዊ ድጋፍ መደረግ አለበት ብለው እንደ በፊቱ ጠንከር አድርገው ሲሟገቱ፣ አንዳንዶች ደግሞ ኖ መሆን የለበትም
ዶናልድ ትራምፕ በራሻና በዩክሬን መሃል ሰላም ይፈጠር ብለው እንቅስቃሴ ሲጀምሩ እኮ ባላንጣ ነው የሆኑት ነበሩ። እንደውም ራሻ እናጠፋታለን ሳታጠፋ ነበር ይሉ የነበሩ ጦራቸውን እያሰፈሩ ነበር። አሁን ላይ ምንድነው በቅስፈት 6 ወር 3 ወር 7 ወር እንኳን ሳይሆን 3 ወር በ4 ወር ጊዜ ውስጥ የፖለቲካ ለውጥ የአቋም ለውጥ የምታይበት ምክንያት ምንድነው? እነሱ እኮ አውሮፓ ህብረት ብቻ አይደለም የኔቶ አባል ሀገር ለማድረግ ዝግጅት ላይ የነበሩ ሀገሮች ናቸው። ምን ተፈጠረ? በጣም ይገርማል። የእግዚአብሔር ቃል የተፈጠረ ይሄ ነው። ይሄ ቃል ይሆን ዘንድ ግድ ነው። ስለዚህ ይሄ ቃል እንዲሆን ቋንቋ መደባለቅ አለበት። ገብቷል? ቋንቋ መደባለቅ አለበት። ልክ ነው። ድቡን እንደ ጫማ እንደ እግር መጠቀም አለባቸው አውሮፓውያኖች። የስታርመርን አነሳ ቅድም። ቻይና ሄደዋል። በስፋት እንዘግበዋለን። እንዴት ነው ቻይና ሄዱት? እንዴት ነው 15 ቢሊዮን ዶላር የንግድ ስምምነት ያደረጉት የሚለውን በደንብ እናየዋለን። ነገር ግን ቻይና ሄዱ ማለት ሩሲያ ሄዱ ማለት ነው። ምንም ጥያቄ የለውም። ይህንን በፍጹም ልንጠራጠር አይገባም። አድማጮቻችን እንግዲህ እናንተም እስቲ ሐሳባችሁን ገለጡ። የዓለም ፖለቲካና ኢኮኖሚ በየጊዜው እንትን እየተቀያየረ የመጣበትን ምክንያት ምን ይመስላችኋል? ሐሳባችሁን ጠቆም ብታደርጉን በጌታ ፍቅር እንጠይቃችኋለን። እና ስለ መጨረሻው ዘመን ምን ታስባላችሁ? እኔ የማስበው ይህንን ነው ብላችሁ እስቲ ጻፉልን። በተረፈ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። መልካም ምሽት። ጌታ ሰላም ጸጋ ከሁላችን ጋር ይሁን። ሻሎም። ጌታ ይባርክ ፓስተር። እንደው በጣም እያስደመመኝ ነው ያለውና ቀንም ላይም እንደዚሁ ጠቆም ልታረግ የሞከርከው የዚህ የፍጻሜ ዘመን ምልከታ አሁንም በዚህ በምሽቱም በሌላ መልኩ ደግሞ ገልጸህልናል። እንግዲህ ጆሮ ያለው ይስማ ነው የምንለው እኛ። ዓለማችን እንግዲህ በዚህ ሂደት ውስጥ ነው እየሄደች ያለችው። ያዘገመች ሳይሆን በፍጥነት ነው እየሄደች ያለችው። ግን የማዝገሙን ተግባር እየፈጸመች ያለችው ቤተክርስቲያን ናት ብለን እናምናለን። ምክንያቱም የሰዎችን መዳን በብዛት እያየን አይደለም። አስፈሪ ነው እንግዲህ ወደፊቱ ነገር በጣም ያስፈራል። እዚህ ላይ ካልነቃን፣ ወደ ስራ ወደ ተግባር ካልገባን በጣም አሳሳቢ ጉዳዮች እየፈጠጡ መጥተዋል። አሁንም እያሳሰብን እንገኛለን። ውድ አድማጮቻችን፣ በተለይም ደግሞ መሪዎች እርግጠኛ ነኝ እንደምትሰሙን ይሄ ነገር በጣም ከመባባሱ በፊት በቅድና በዝግጅት ወደፊት መሄድ እንዳለብን አመላካች ስለሆኑ እዚህ ጊዜ ጀምሮ የዝግጅት ጊዜ እንዲኖራችሁ ምኞታችን ነው። ምክንያቱም በጣም ጥቂት ጊዜ ነው ያለን እንግዲህ በእኛ ግምገማ። ስለዚህ ያ ጊዜ ከመምጣቱ በፊት ነገሮችን ካሁኑ በቅድ ካላስኬድን በጣም አስቸጋሪ ሊሆን ይችላልና ይህን ማሳሰቢያ መስጠት እንወዳለን። ውድ አድማጮቻችን፣ እንግዲህ ለዛሬ አርብ ምሽት ይዘን የመጣነው መረጃ ይህን ይመስላል። በቀኑም በምሽቱም መረጃዎችን በትጋት ይዞልን የሚመጣ ወንድማችን ፓስተር አለማየሁ ነሙ ነው። ይሄ መረጃ ማሰባሰብ በራሱ በጣም አዳጋችና ፈታኝ ነው። ምክንያቱም በጣም እያጠለለ ይዞልን ነው የሚመጣው። ስለዚህ አስተያየታችሁንም መስጠታችሁንም እንዳትቆጠቡ፣ የእናንተም ተሳትፎ አስፈላጊ ነው። በነገው ዕለት እንግዲህ አንድ መረጃና የቀጥታ ስርጭት ይዘን እንመጣለን። ለዛሬ ይዘን የመጣነው ይህንን ይመስላል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።